ሄርሜላ ከዚህ በፊት 4 ቦይፍሬንዶች እንደነበሯት ስንት ሰው ያውቃል? ከ4 ቦይፍሬንዷ ጋር ራሱ በጣም በትክክለኛ መንገድ አይደለም የተለያየችው። ቅናት አለባት። ከፍተኛ የቅናት መንፈስ አለ። ሰው ደግሞ በቅናት መንፈስ ከተያዘ ጤናማ ህይወቱን መምራት አይችልም። ምክንያቱም የሰው ህይወት ላይ እየተንጠለጠለ የሰውን እያየ የሰውን ነገር እየተመኘ ይኖራል እንጂ ትክክለኛ የራሱን ህይወት አይመራም። ግልጽ የሆነ ነገር ነው። ስለዚህ ሄርሜላ ከምታደርጊው ድርጊት አሁንም አብርሽና ሩታ ላይ ካሰብሽው ነገር ጥንቃቄ እንድትወስጂ አሁንም ምክር አስተላልፍልሻለሁ። በጣም ዛሬ አንድ የምስራች ልነግራችሁ ፈልጋለሁ። ሁላችሁም እንግዲህ አይታችሁታል ብዬ አስባለሁ። እንኳን ደስ አላችሁ የአብርሽና የሩታ ፋሚሊዎች፣ በጣም ደስ ብሎኛል። እንኳን ደስ አላችሁ። አብርሽም እንግዲህ 500,000 ፎሎወር በመግባት እጅግ በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ይቀጥላል። ከ500,000 በላይ አንተ ይገባሃል። በጣም መልካም ሰው ነህ። የብዙ ሰዎችን ህይወት ቀይረሃል። ለቤተሰብህም ለብዙ ሰዎች ሳፖርት ያረክ ሰው ነህ። ብዙ ሰዎችን የደገፍክ ሰው ነህና ከዚህ በላይ ይገባል። ቀጣይ ደግሞ 1 ሚሊዮን እንደምናይ ተስፋ አደርጋለሁ። በጣም ደስ ብሎኛል። እንግዲህ ከረጅም ጊዜ ስትረስ ውስጥ ከረጅም ጊዜ ጭንቀት ውስጥ ተመልሶ ከዛ ሪከቨር አድርጎ ማጋ ተመለሰ፣ ሩታ ጋር ተመልሷል። አሁን እንግዲህ በጣም ቀላል ነገር ነው። ለአንዳንድ ሰዎች አይገባቸውም። ኢግኖር ማድረግ በቃ ኢግኖር ተደረጉ። ኢግኖር ስትደረጉ ይግባችሁ እንጂ ለምን አትረዱም? አንዳንድ ሰዎች ምን አላችሁ? ሄጄ ካላስታመምኩት ከቤተሰቡ ቀጥሎ እኔ ትሪት ላደርገው የሚገባው አብሬው ልረዳው የሚገባው እኔ ምናምን ሲሉ የነበሩ አንዳንድ ግለሰቦች አሉ። ነገር ግን እነሱን ሰዎች ኢግኖር አድርጎ እናንተ አታስፈልጉኝም፣ እኔ የሚያስፈልገኝን እኔ አውቃለሁ፣ የምታስፈልገኝ ምርጧ ሚስቴ የልጄ እናት ናት ብሎ ማንም መረጠ? ሩታን መረጠ። ጠላት ምን ይበል? ይቃጠል። በዚህ ደግሞ የተቃጠላችሁ በጣም ብዙ ሰዎች አላችሁ። አንደኛ በዚህ የተቃጠላችሁ ሰዎች ዳኒና የዳኒ ጀሌዎች እርር ድብን በሉ። ሄርሜላ በጣም ለአንቺ ግልጽ የሆነ መልእክት እያስተላለፈልሽ ነው። አንቺ ለምንድነው ማይገባሽ ማትረጂው? አንቺን አልፈልግሽም ከህይወቴ ውጪ እያለች ነው። ምን አይነት ድርቅና ነው? እኔ አንዳንድ ሰዎች ግን ባይዘዌ ሰው ልጅ ኢግኖር ሲያረጋችሁ ሰው አልፈልጋችሁም ሲላችሁ ለምን እንደማትረዱ ምንም ሊገባኝ አልቻለም። ቢኮዝ ይሄ ልጅ በግልጽ እያለ ያለው በግልጽ እየተናገረ ያለው እኔ ካንቺ ጋር ደስተኛ አይደለሁም፣ ካንቺ ጋር ህይወቴ ምንም ሰላም የለውም፣ እኔ መፈለገው ሩታን ነው ብሎ ሩታን መርጦ ሪከቨር ካረገ በኋላ ደስታ የተመለሰው እረፍት የተመለሰበት ቤት ብሎ ሄዷል። ለምንድነው አንቺ ድጋሚ ጣልቃ መትገቢው? ለምንድነው ድጋሚ? አሁን ደግሞ ሌላ ያቀርሽው ነገር አለና አሁን ሌላ የመጨረሻ ሙከራ ሩታና አብርሽን ለማጣላት እኔ ፋሚሊዎች በጣም በተደጋጋሚ ብዙ ጊዜ ነግሬያቸዋለሁ። ሄርሜላ አብርሃምን አፍቅራው ሳይሆን ሄርሜላ የሩታ ጥራቻ ስላለባት ቤተሰቡ እንዲጥበተበት ስለምትፈልግ እንጂ የአብርሃም ፍቅር በውስጡ አይደለም። ግልጽ ነው ይሄ። በጣም ይሄን ቀላል ነገር መረዳት ሁላችንም እንግዲህ የዚህን ፋሚሊ ጉዳይ የምንመለከት ሰዎች የሚገባን ነገር ነው። በተደጋጋሚ ሲደረግ የነበረ ነገር ነው። ግልጽ የሆነ ነገር ነው። ዋናው ዓላማዋ ይህን ቤተሰብ መበጥበጥ፣ ዋናው ዓላማዋ አንድ ላይ እንዳይሆኑ ፍላጎት እንጂ ሄርሜላ ምንም ፍቅር የላት። ቀጥታ አሁን ደግሞ እያጠናከረች ያለችው አንድ ሌላ ሴት ወደ አብርሃም ህይወት ለመላክ በጣም ከፍተኛ ዝግጅት እያደረገች ነው። የመጨረሻ ሙከራዋ ማለት ነው። በዚህ ደግሞ የተንኮል ስራና በዚህ ሴራ ላይ ማን አለ? ዳኒ ሮስት አለ፣ ዳኒ ሮያል አለ። ዳኒ ሮያል አለና ዳኒ አይሰራም ስራ። በጣም በተደጋጋሚ በጣም ነቀርሳ ሆናል። ከአብርሃም ህይወት አልወጣ ብለሃል። ከሄርሜላ ጋር በመሆን ይህን ቤተሰብ ለመበጥበጥ ይህን ቤተሰብ ለማወቅ ከፍተኛ የሆነ ሴራ እየሰራ እንደሆነ ሁላችንም እናውቃለን። ከሄርሜላ ጋር ተመሳጠርክ፣ ከሰይጣን ጋር ራሱ ብትመሳጠር ይህ ቤተሰብ አንድ ነገር ቃል ልግባለህ፣ ይህ ቤተሰብ አይፈርስም። ምክንያቱም ፈጣሪ ስላለ ማለት ነው። ቤተሰብን የሚመሰረት ቤተሰብ አንድ እንዲሆን የሚፈልግ ፈጣሪ ስላለ አንተ በጣም የተለያዩ ተንኮል የሆነን ነቀርሳ ስራዎችን ብትሰራም የቤተሰብ አይፈርስም። ሄርሜላን ብትሆኚ ማለት ነው። ሄርሜላ ባይዘዌ ብዙ ሰዎች ስለ ሄርሜላ ያላቸው አመለካከት በጣም የተሳሳተ አመለካከት ነው። በጣም የተሳሳተ። ሄርሜላ ደግ ሰው ንጹህ ሰው አይደለችም። ነቀርሳ የሆነች ሰው ናት። በቃ ነቀርሳ ሰው ህይወት ላይ መንጠልጠል፣ የራሷ የሆነ ህይወት የሌላት፣ የራሷ የሆነ መንገድ የሌላት። እንዴት ነው ሰው ሲያምርበት፣ ሰው ሲሳካለት፣ ሰው የራሱ ትክክለኛና ጤናማ ቤተሰብ ሲመራ ማትወድ ማትፈልግ አይነት ሴት ናት። ግልጽ ነው ይሄ። ሄርሜላ የራሷ ህይወት ምንም የላትም። በመስኮት ሆና የነሱን ህይወት የምትመለከት እንጂ በራሷ ህይወት ደስተኛ የሆነች ሰው አይደለችም። የጭንቅላት ኬዝ ውስጥ ያለች ሰው ናት ሄርሜላ ማለት። ግልጽ የሆነ ነገር ነው።
ሁላችንም የምናውቀው ማለት ነው። ሄርሜላ በተደጋጋሚ የናብርሽን ህይወት በመመልከት የሌላ ሰው ህይወት በመመልከት ሄርሜላ ከዚህ በፊት 4 ቦይፍሬንዶች እንደነበሯት ስንት ሰው ያውቃል? ከ4 ቦይፍሬንዷ ጋር ራሱ በጣም በትክክለኛ መንገድ አይደለም የተለያየችው። ቅናት አለባት። ከፍተኛ የቅናት መንፈስ አለ። ሰው ደግሞ በቅናት መንፈስ ከተያዘ ህይወት ጤናማ ህይወቱን መምራት አይችልም። ምክንያቱም የሰው ህይወት ላይ እየተንጠለጠለ የሰውን እያየ የሰውን ነገር እየተመኘ ይኖራል እንጂ ትክክለኛ የራሱን ህይወት አይመራም። ግልጽ የሆነ ነገር ነው። ስለዚህ ሄርሜላ ከምታደርጊው ድርጊት አሁንም አብርሽና ሩታ ላይ ካሰብሽው ነገር ጥንቃቄ እንድትወስጂ አሁንም ምክር አስተላልፍልሻለሁ። ምክንያቱም አጽፋው ከባድ ይሆናል። አብርሃም አውቆ ነው ዝም ያለው ያንቺንም ስሜት ለመጠበቅ። እርግጥ ነው አንደኛ ስሜቱ ተረብሿል። እውነት ነው ዲፕሬሽን ውስጥ ገብቷል። ይሄ ልጅ ሜንታሊ መረጋጋት ምናምን ይፈልጋል። ሁለተኛ ግን ያንቺን ሰላም ለመጠበቅ አንቺን ላለማስከፋት ብሎ ያየ የምታረጊለትን ትሪትመንት እያየ አብርሃም ሰው ስለሆነ ማለት ነው እንዳንቺ ነቀርሳ የሆነ ሰው ሳይሆን ጤናማ ሰው ስለሆነ ያንቺን ስሜት ለማክበር ብሎ በተደጋጋሚ ዝምታውን አሳይቷል። ነገር ግን አሁን ዝምታው እያበቃ ይመስለኛል። የአብርሃም ዝምታ እያበቃ ነው። አሁን ያሰብሽውን ተንኮልና ሴራ ደግሞ በድጋሚ የምታደርጊው ከሆነ እመኚኝ አጸፋው ከባድ ይሆንብሻል። አጸፋው ደግሞ ከአብርሃም ብቻ አይደለም ማወቅ ያለብሽ ማለት ነው። ዙሪያው ያሉ ሰዎች ሁሉ አሁን የደገፉሽ እነ ዴቭ እነ ቡዜ ሁሉ አንቺ ላይ ነው የሚቀየሩት። ቢኮዝ እነሱ ሁሌ በተቀየሩበት ሰዓት ነው የሚቀየሩት። ሁሌ እነሱ ሲቀየር አብርሃም ከተቆጣቸው አብርሃም መለስ ብሎ መልክ ነገሮችን ሁሉ ቦታ የሚያሲስ ከሆነ እነሱ መረጋጋታቸው አይቀርም። አሁን በድጋሚ ግን በአብርሃም ህይወትና በልጁ ላይ አደጋ የሚያደርስ ነገር ልታደርጊ ስለሆነ ከዛ ድርጊት እንድትጠነቀቂ ያን ድርጊት እንድትተይ ካሁኑ አሳስብሻለሁ። የምታደርጊው ቀጣይ ስቴፕሽ ሁሉ ይታወቃል። ምን እንደምታደርጊ ይታወቃል። በቃ አንቺ ሴራሽ ይታወቃል። ስለዚህ ከዚህ ሴራሽ ከዚህ ተንኮልሽ ከምታደርጊው ነገር ሁሉ ራስሽን መጠበቅ አለብሽ። አንቺ የራስሽ ህይወት አለሽ። በቃ ውጪ። ለምን አይገባሽም? ጭንቅላትሽን ለምን እዚህ ነገር ውስጥ ለምን ኦብሰስ ታደርጊያለሽ? የራስሽ ህይወት አለሽ። አንቺ ገና ወጣት ነሽ፣ ደግሞ መልከኛ ነሽ፣ ቆንጆ ነሽ፣ በዛ ላይ ውበት አለሽ። አንቺ ሌላ የራስሽ የሆነ ሌላ ህይወት ይኖርሻል። ሌላ የራስሽ የሆነ አካሄድ ይኖርሽ። ሌላ የህይወትሽ መስመር ሙጥኝ ብሎ የኔ ካልሆንኩ አለ እንዴ በቃ አልፈልግሽም ከተባለ በቃ አልፈልግሽም ነው። ምንድነው በቃ መርጧል እሱ አይደለ? የምረጣ እያልና ነበር መጀመሪያ። አብርሃም ከመረጠሽ እሺ ይሁን፣ ምን ማድረግ ይቻላል እንግዲህ። ትክክል ባይሆንም አብርሃም አንቺን ራሱ መርጦሽ ቢሆን በምርጫው ትክክል አይደለም ብለን ነው የምናስበው እኛ የአብርሽና የሩታ ፋሚሊዎች ማለት ነው። ለምንድን ነው እንደዛ የሚሆነው? ቢኮዝ ሩታ ባለቤቱ ናት፣ ልጅ አለው። አይሆንም እለያያለሁ ብሎ ከአንቺ ጋር ራሱ ቢሆን እየመረረም ቢሆን ምንውጠው ሀቅ ይሆን ነበር። ነገር ግን አሁን ላይ አልፈልግሽም፣ ከአንቺ ጋር መሆን ያስጠላኛል፣ አንቺ ታስጠይኛለሽ፣ ከአንቺ ጋር ደስታን አይሰጠኝም ብሎ ትክክለኛ በቃ ምንም እኮ እውነቴን ነው የምላችሁ። አንዳንድ ሰው ሲወዳችሁ ፍቅር ትግል አይፈልግም። በቃ ሩታ እንደሚወዳት ስለምታውቅ ምንም አልታገለችም። አብርሃም ሴት በቃ ሸኘችው። እግዚአብሔር ካንተ ጋር ይሁን ብላ ሸኘችው። ይሄው ተመልሶ የመጣው ማጋ ነው ሩታ ጋር ነው። ስለዚህ ትግል የማይፈልግ ህይወት ነው የሩታ ህይወት። ለምን? በመሐከላቸው ትክክለኛ ፍቅር አለ፣ በመሐከላቸው ትክክለኛ መዋደድ አለ፣ በመሐከላቸው መተሳሰብ አለ። ይሄ ደግሞ ያልገባሽ አንቺ ነሽ። አንቺ ለምንድን ነው ይሄ ነገር ያልገባሽ? እንዲገባሽ ራስ ፍቃደኛ ስላልሆንሽ አእምሮሽን ስለደፈንሽ ማለት ነው። ስለዚህ ከነሱ ህይወት ተተሽ ራስሽን ህይወት ብትመሪ በጣም የተሻለ ነው። ቀጣይ ለሚደርስብሽ አደጋ ያው ኃላፊነት ትወስጃለሽ ማለት ነው። የምታስቢውን እያንዳንዱ ነገር ብታቆሚ የተሻለ ነው ብዬ እኔ እንደ ወንድም እንድትጎጂም ስለማልፈልግ እመክርሻለሁ፣ አሳስብሻለሁ። ከህይወታቸው ውጪ እነሱ በጣም ደስተኛ ናቸው። የራሳቸውን ህይወት ይምሩ። በእውነት ነው የምላችሁ። እኔ በጣም ደስ ብሎኛል። ፋሚሊ አንድ ላይ ስለሆኑ እንግዲህ ይህ ደስታችሁን ይቀጥልላችሁ። አብርሽና ሩታ ሰላማችሁ ይብዛ፣ ልጃችሁን ያሳድግላችሁ። ያን ነው ልል የምችለው። ትላንት ደግሞ በጣም በትልቅ ደስታ ቀን ያልተገኘ አንድ ሰው አለ። ግልጽ እኮ ነው። የደስታ ቀን ማይገኝ ሁሌ አንድ ሰው አለ። ለማንኛውም ይህን ይመስላል የዛሬው ቪዲዮ ላይክ ስለምታደርጉልኝ እጅግ አመሰግናለሁ። ሰብስክራይብ ያደርጋችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉልኝ። ይመቻችሁ።